ማህደረ ዜና የዩናይትድ ስቴትስንና የኢራንን የጊዜ መግዣ ድርድር ይሸመግሉ የነበሩት የኦማን ውጭ ጉዳይ ሚኒስትር በድር ቢን ሐማድ አልቡሳይድ ባለፈው ቅዳሜ በጻፉት መልእክት ኢራን ላይ የተከፈተው ጦርነት የአሜሪካ ጦርነት አይደለም ብለው ነበረ። ፕሬዚደንት ዶናልድ ትራምፕ ግን ተቃራኒውን ባይ ናቸው። ጦርነቱ ለእስራኤል ሕዝብ መጥቀም መጉዳቱም ያነጋግር ይሆናል። የጠቅላይ ሚኒስትር ቢንያሚን ኔታንያሁም የ33 ዘመናት ምኞት ውጤት መሆኑ ግን ሐቅ ነው። ጦርነቱ የኢራን እስላማዊ ሪፐብሊክ የህልውና የ37 ዓመት ገዥዋ አስተምሮት መታደጊያም ጦርነት ነው። አያቶላህ አሊ ሁሴን ኻሚኔይ ግን ተገደሉ ወይም እንደ ሃይማኖት እስላማዊ አብዮታቸው አስተምሮ በታላቁ ቅዱስ ወር ረመዳን ሸሂድ መስዋዕት ሆኑ። ትራምፕ ኔታንያሁ ግን አሁንም አለመርካታቸው እንጂ የዚያ ምድር አበሳ። የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ1992 ጀምሮ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው፣ ከመሪዎች ጋር ይነጋገሩ፣ ይሰብሰቡ፣ የምክር ቤት ምርጫ ይኑርባቸው ወይም ለምክር ቤቱ ንግግር ያድርጉ፣ ለሕዝብ መልእክት ያስተላልፉ ወይም ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ያድርጉ፣ ሁሌም የእስራኤልን የውጭ መርህ ካነሱ ኢራንን ሳያውግዙ በኒኩሌር ጦር መሳሪያ አምራችነት ሳይወነጅሉ ያለፉበት ጊዜ የለም። ኢራን የኒኩሌር ጦር መሳሪያዎችንና መተኮሻ ሚሳይሎችን ለማምረት የምታደርገውን ጥረት በጭራሽ አላቆመችም። 1989 ግን ለያኔው የ39 ዓመት እስራኤላዊ ዲፕሎማት ጥሩ ዓመት አልነበረም። ለቢንያሚን ኔታንያሁ እንደ አብዛኞቹ የሀገራቸው አክራሪ ፖለቲከኞች ሁሉ ሁለት ጠላቶችን በአንድ ያዳክማል ብለው ያሰቡት የኢራቅና የኢራን ጦርነት ከ8 ዓመታት መቀጣቀጥ በኋላ በሰላም ስምምነት ቆመ። ሰኔ 1989 የኢራን እስላማዊ ሪፐብሊክ መስራች አያቶላህ ሩሆላህ ሙሴቪ ሆሚኔይ ሲሞቱ አዲሱ የኢራን ስርዓት ይፈረካከሳል የሚለው ግምትም ለነ ኔታንያሁ አልያዘላቸውም። እስከያኔው የኢራን ፕሬዚደንት አያቶላህ አሊ ሁሴን ኻሚኔይ የልዕለ መሪነቱን ስልጣን ይዘው እስላማዊውን ስርዓት ያጠናክሩት ገቡ። መስከረም 1989 እኒያ ቅብጥብጥ፣ ጮሌም፣ ቀልጣፋ፣ ሙልጭልጭ ደግሞ መልከ መልካም፣ አክራሪ፣ ረቂቅ እንግሊዝኛ ተናጋሪ ዲፕሎማት ለወራት የጣሩ የባተሉ ያሴሩበት ዲፕሎማሲ ከሸፈ። እስራኤል ዩናይትድ ስቴትስና ተከታዮቻቸው አሸባሪ የሚሏቸው የፍልስጤም ነፃ አውጪ ድርጅት ሊቀመንበር ያሲር አረፋት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለመጀመሪያ ጊዜ ንግግር አደረጉ። ኔታንያሁ በዚሁ ዓመት ዲፕሎማሲውን ትተው ምክትል ሚኒስትርነትን ተሾመው የሙሉ ጊዜ ፖለቲከኛ ሆኑ። ወዲያው የምክር ቤት ክኔሴት እንደራሴ በ1992 ለምክር ቤቱ ባደረጉት ንግግር ኢራን ከ2 እስከ 5 ዓመት ባለው ጊዜ ውስጥ የኒኩሌር ቦምብ መስራት እንደምትችል መገመት አለብን አሉ። በ1995 ባሳተሙት አሸባሪነትን መዋጋት ባሉት መጽሐፋቸውም ይህንኑ ደገሙት። ጊዜው በእርግጥ ተለውጧል። የኔትንያሁ ገደብ ግን ያው ነበር፣ ከ2 እስከ 5 ዓመት። በ2002 ለዩናይትድ ስቴትስ ምክር ቤት በሰጡት ቃል ግን ከፕሬዚደንት ጆርጅ ደብሊው ቡሽ ፍላጎት ጋር እንዲጣጣም አስበው ኢራቅ እንድትወረር ጠየቁ።
የኒኩሌር ቦምብ በመስራትም ኢራቅን አስቀድመው ኢራንን አስከትለው ወነጀሉ። የኒኩሌር ጦር መሳሪያ ቀድሞ ለመታጠቅ የሚፎካከሩት ሁለቱ መንግስታት ኢራቅና ኢራን ናቸው። የቡሽ ኔታንያሁ ብሌርን ፍላጎት ለማርካት ኢራቅ በ13 ዓመት ለሁለተኛ ጊዜ ጋየች። 100 ሺዎች ረገፉ፣ ሚሊዮኖች ተሰደዱ። ያቺ የመካከለኛው ምስራቅ ጠንካራ የሜሶፖታሚያዋ ሱልጡን ሀብታም ሀገር ወደመች፣ ተከፋፈለችም። መሪዋም በአደባባይ ተሰቀሉ። የኒኩሌር ይሁን የጅምላ ጨራሽ ጦር መሳሪያ ግን በቡሽ ብሌር ኔታንያሁና ደጋፊዎቻቸው አእምሮ እንጂ በዚያ ምድር በርግጥ አልነበረም። የሌለ አይገኝም። የቴል አቪቭ፣ ዋሽንግተን፣ ለንደን መሪዎች ግን ለድፍን ዓለም በመዋሸታቸው ሉዓላዊ ሀገር በመውረራቸው ይሁን ሕዝብ በማስጨረሳቸው ወይም ሕግ በመጣሳቸው የጠየቃቸው የለም። የሀገራት ሉዓላዊነት፣ የግዛት አንድነት፣ የዓለም ሕግ፣ የሰዎች ሕይወት፣ የተባበሩት መንግስታት ድርጅት ቻርተር፣ የዓለም ፍርድ ቤት ውሳኔ የሚከበረው በእርግጥ ለጉልበተኞች ሲጠቅም ብቻ መሆኑን ዓለም እንደገና በግልጽ አየ። ጉልበተኞቹም የፍልስጤም ሕዝብን ጥያቄ ሕይወት አንጡራ ምድሩን ጭምር እየደፈለቁ ጠንካራ ክንዳቸውን ኢራን ላይ አነጣጠሩ። ጋዛ ላይ ባለቀው ሕዝብ ምክንያት የዓለም ፍርድ ቤት በጦር ወንጀለኝነት የእስር ማዘዣ የቆረጠባቸው ኔታንያሁና ለሰላም መቆማቸውን ደጋግመው የሚናገሩት ዶናልድ ትራምፕ ከሳሽም ፈራጅም ቀጭም ተቆጭም ሆነው በድርድር መሃል ኢራንን አምና ሰኔ ላይ ደበደቡ፣ አረኩም። በቀደም ቅዳሜ ደገሙት። የኢራንን የ37 ዓመት መንፈሳዊ መሪና ገዥን ከብዙ ባለሥልጣኖቻቸው ጋር ገደሉ። ለኔታንያሁ የ33 ዓመት ምኞት ተሳካ። ዛሬ ጠዋት በከባድ አስደናቂ ጥቃት ቴህራን መሃል የሚገኘውን የአምባገነኑን የሆሜኒን ቅጥር ግቢ አውድመነዋል። ለ35 ዓመታት ይህ ጨካኝ አምባገነን በተከታዮቹ አማካኝነት ዓለምን ያሸበረ፣ እስራኤልን ለማጥፋት ምንም ሳይጠነቀቅ ያለ እረፍት የጣረ ነው። ይህ ዕቅድ ተወግዷል። ይህ አምባገነን ለመወገዱም ብዙ ምልክቶች አሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም ዘግየት ብለው የኔታንያሁን መልእክት ደገሙት። አያቶላህ አሊ ሁሴን ኻሜኔን ወነጀሉ። ሰውየው ግን የሺአ እስልምና ርዕሰ ርዑሳን፣ የኢራን እስላማዊ አብዮት ዕውቅ ፖለቲከኛም መሪም ነበሩ። በኢራን ታሪክ ለመጀመሪያ ጊዜ የሀገሪቱ ሕዝብ በእንደራሴዎቹ አማካኝነት የመረጣቸው ጠቅላይ ሚኒስትር መሐመድ ሞሳዴክ ዩናይትድ ስቴትስና ብሪታንያ በመሩና ባስተባበሩት መፈንቅለ መንግሥት በ1953 ከሥልጣን ሲወገዱ አሊ ሁሴን ኻሜኔይ ገና የ4 ዓመት ልጅ ነበሩ። የዩናይትድ ስቴትስና የብሪታንያን ግፍ ሻጥርና ሴራ፣ የንጉሥ ሻህ መሐመድ ሬዛ ፓህሌቭን አለቅጥ የበዛ አሻንጉሊትነት፣ ለእስልምና ሃይማኖት ደንታቢስነት ከ4 ዓመቱ ጀምሮ ሲሰማ ያደገ ወጣት የሻሁን አገዛዝ የሚደግፍ የለንደን ዋሽንግተኖችን ሴራ የሚያደንቅበት ምክንያት በርግጥ ሊኖር አይችልም። የሕይወት ታሪካቸው እንደሚዘክረው የሻሁን አገዛዝ በመቃወማቸው 6 ታስረዋል፣ ተሰደዋል። በ1979 የቀድሞ መምህራቸው የመሯቸው እስላማዊ አብዮተኞች የሻሁን አገዛዝ አስወግደው ስልጣን ሲይዙ የ39 ዓመቱ ጎልማሳ ከአዳዲሶቹ ወሳኝ መሪዎች አንዱ ሆኑ። በ1981 መስጊድ ውስጥ ንግግር ሲያደርጉ በድምፅ መቅጃ ላይ የተጠመደ ቦምብ ፈንድቶ ቀኝ እጃቸው፣ ሳምባና አንደበታቸው ክፉኛ ቆስሎ ነበረ። የቅርብ ወዳጆቻቸው እንደሚሉት ኻሜኔይ አንዳንዴ እንዲያው አረፍ ዘና ቀለል ሲላቸው ፈጣሪ 2 ነፍስ ቢሰጥ ኖሮ እኔ ከተሰጣቸው አንዱ ነኝ ይላሉ አሉ።
ከሞት ነው የተረፍኩት ለማለት። ቅዳሜ ግን በርግጥ አልተረፉም። ኔታንያሁ እንዳሉት ኻሜኔይ ለቴል አቪቭ ዋሽንግተን፣ ምናልባትም ለሌሎች ምዕራባውያን ፖለቲከኞች አምባገነን፣ አሸባሪ፣ ጨካኝ ናቸው። የቀድሞው የኢራን ንጉሳዊ ቤተሰቦችን ጨምሮ እስላማዊ አብዮቱን የሚቃወሙ ኢራናውያንም በኻሜኔይ መገደል ደስታቸውን በአደባባይ ሰልፍ ገልጸዋል። መገደላቸው እንደተሰማ የእስራኤል አሜሪካኖች ቦምብ ሚሳይል በሚዘንብበት መሃል የቴህራን አደባባዮችን ላጥለቀለቀው ኢራናዊ ለካራቺ፣ ለኢስላማባድ፣ ለካሽሚር፣ ለባግዳድ፣ ለባስራ፣ ለቤይሩት፣ ለደቡባዊ ቱርክ ህዝብ ግን ኻሜኔይ ጽኑ መንፈሳዊ መሪ፣ በተቀደሰው የረመዳን ወር የተሰዉ ክቡር ሰው ነበሩ። ለዶናልድ ትራምፕ ሐቁ ያው ተቃራኒው ነው። ሰውየው ገዳይ ናቸው። የቀድሞ የኢራን ሉዓላዊ መሪ አያቶላ ኻሜኔይ ሞቷል። ይህ ክፉ ጨካኝ ሰውዬ እጁ ላይ በመቶ ምናልባትም በሺህ የሚቆጠሩ አሜሪካውያን ደም አለበት። ቁጥር ስፍር የሌላቸው በሺዎች የሚቆጠሩ የብዙ ሀገራት ዜጎችን በማስገደልም ተጠያቂ ነው። ቁጥር ስፍር የሌላቸው በሺ የሚቆጠሩ። የዚህን አይነቱን ስሌት ትራምፕ ያውቁታል። እኛ ሌላ ቁጥር እናስላ። ዩናይትድ ስቴትስና ብሪታንያ ኢራቅን ዳግም ከወረሩበት ከ2003 ጀምሮ እስከ 2004 በነበረው 20 ዓመት ግድም ዩናይትድ ስቴትስ 25 ሀገራት ውስጥ ተዋግታለች ወይም ሀገራቱን ደብድባለች። አጥኚዎች እንደሚሉት የራሷ የዩናይትድ ስቴትስና የተባባሪዎቿን ዜጎች ጨምሮ ከ1 ሚሊዮን የሚበልጥ ሰው ተገሏል። ከ3 ትሪሊዮን ዶላር በላይ ሀብትና ንብረት ወድሟል። ሳዳም ሁሴን፣ ኦስማ ቢንላደን፣ ሙአመር ቃዛፊ፣ እስማኤል ሐንያህ፣ ሐሰን ነስራላህ እናም ሌሎችም ሲገደሉ ዓለም ከአምባገነኖች ከጨቋኞችና ከአሸባሪዎች መላቀቋን የቴል አቪቭ፣ ዋሽንግተን፣ ለንደን፣ ብራሰልስ መሪዎች ለዓለም አውጀው ነበረ። ዓለም ግን ድሮም ዘንድሮም ሰላም አታውቅም። አምና ጥር ለሁለተኛ ጊዜ የዩናይትድ ስቴትስን የፕሬዝደንትነት ስልጣን የያዙት ዶናልድ ትራምፕ የሰላም ፕሬዝደንት ነኝ ብለው ሲደሰኩሩ ነበረ። አኩሪው ታሪኬ ሰላም ማስፈንና አንድነትን ማጽናት ነው። የትራምፕ መልእክት የልዕለ ሀያሊቱ ሀገር መሪዎች የጦርነትን አትራፊነት ብቻ ሳይሆን አስከፊነቱንም የተረዱ መስለው ነበረ። ከመምሰል ግን በርግጥ አላለፈም። ሰላም ዘማሪው፣ የሰላም ቦርድ መስራቹ፣ 8 ጦርነት አስቆሚያለሁ ባዩ ዶናልድ ትራምፕ 1 ዓመት ባልሞላ ጊዜ ሶማሊያን፣ የመንን፣ ናይጄሪያን፣ ኢራንንና ቬኔዙዌላን ጨምሮ 8 ሀገራትን ወይም አካባቢዎችን አስደበደቡ። የቬኔዙዌላን መሪ አሳገቱ። ቅዳሜ የኢራንን መሪ አስገደሉ። የሳዳም ሁሴንና የቃዛፊ መገደል ወይም የኒኮላስ ማዱሮ መታገት ለየሀገራቱ ለየአካባቢው ለዓለምም እንዳልጠቀመ ሁሉ የኻሜኔይ መገደልም የኢራን፣ የእስራኤል፣ የአረብ ሀገራትን ሰላም ጨርሶ ሊያረጋግጥ አይችልም። ክፋቱ የእስራኤልና የዩናይትድ ስቴትስ መሪዎች ገለውም አለመርካታቸው ነው። ግባቸው የኢራን የኒኩሌር ጦር መሳሪያን መማረክ፣ ለኢራን ሕዝብ በትራምፕ ቋንቋ ሀገሩን ማስረከብ መሆን አለመሆኑን ማየት በእርግጥ ለየዋሆች ይናፍቅ ይሆናል። እስከዚያው ግን ኢራን፣ ባህሬን፣ የተባበሩት አረብ ኤሚሬቶች፣ ቀጠር፣ ኩዌት፣ ዮርዳኖስ፣ ከፊል ሳውዲ አረቢያ፣ ሊባኖስ እየነደዱ ነው። ተማሪ ከእስረኛ፣ ታካሚ ከዘበኛ፣ ሕፃን ከዋቂ ሳይለይ እያለቀ ነው። ቴልአቪቭ፣ ኢየሩሳሌም፣ ሃይፋ፣
ቤት ሸማስ በየነዋሪዎቻቸው ደም እየተለወሱ ነው። የሆርሙዝ ሰርጥ፣ የፋርስ ባሕረ ሰላጤ፣ የሜዲትራንያን ባህር፣ ቀይ ባህር ከመርከብ መመላለሻነት ወደ ቦምብ፣ ሚሳይል፣ እቶን ማብረጃነት ተለውጠዋል። የድፍን መካከለኛው ምስራቅ የአየር ክልል ከአውሮፕላን መብረሪያነት ወደ ሚሳይል አረር መምዘግዘጊያነት ተለውጧል። አውሮፕላን ማረፊያዎች መጓጓዣ ያጡ መንገደኞች ጊዜያዊ መጠለያ ጣቢያ ሆነዋል። የነዳጅ ዘይት ዋጋም በየሰዓቱ እያሻቀበ ነው። በአንድ ሐረግ ዓለም ተመሰቃቅሏል። ነጋሽ መሐመድ ነኝ። ቸር ያሰማን።